ቤተሰብ እንዴት ናችሁ? ሄሉና ናቲ እንግዲህ ወደ ድሮ ፍቅራቸው ተመልሰው እንደዚህ ሳቅ በሳቅ ሆነው እጅግ በጣም ደስ የሚሉ ቪዲዮዎችን ወደ ተመልካች እያደረሱ ይገኛሉ። እውነተኛ ፍቅር ምንም ብታደርጉ የሆነ እኔ እንጃ ይቅር ይላል። የምር ነው የምላቸው። አሁን ናቲ ሄሉ ከሱ ከተለያየች በኋላ እንግዲህ ሁለት ህይወት ጀምራ ሁለቱም ህይወት ፌል አድርጎባታል። ግን ለምን በእኔ ላይ እኔን እንዴት ትተሽ ሌላ ህይወት ጀመርሽ ምናምን የሚለው ያ ጸብ ውስጥ ወይ ደግሞ የሆነ ቅያሜ ወይ ኩርፊያ ወይ ወቀሳ ውስጥ አልገባም። በቃ ሲመጣ እንዳያችሁት ነው፣ ከመጣጡ ጀምሮ ማለት ነው። አበባ ገዝቶ ነው የመጣው፣ በሰላም በፍቅር ቀጥ ብሎ ቤቷ ነው የመጣው። ገብቷቸዋል። ቤቷ መጣ አበባ ይዞላት። ከዛም በቃ በጣም ደንግጣ ነበር። እሷም የተፈጠረውን ነገር አይታችኋል። ያ ነገር ነበረ በቃ እሷ እንደዛ ስትሆነ መምጣት አልነበረብኝም እንዴ በቃ መንገር ነበረብኝ። በጣም ተጨናነቀ ማለት ነው። እና ከዛ በኋላ እንግዲህ የነበሩት ቪዲዮዎች ራሱ በጣም ደስ የሚል በቃ እሷን በደስታን የተቀበለችው እሱም ደስ በሚል ሁኔታ ነው ወደ እሷ ጋር የሄደው በንጹህ ልቡ ያለምንም ቂም ያለምንም ኩርፊያ ያለምንም ነገር ነው ወደ እሷ የሄደው ማለት ነው። በቃ እውነተኛ ፍቅር ምንም ብታደርጉ በቃ ያደረጋችሁትን በደል ሳይሆን ያሳለፋችሁትን ጥሩ ነገር ፍቅራችሁን ነው አስቦ የሚመጣው እና ናቲ ጋ ያየነው መልካምነት በቃ በጣም የሚገርም ነው። አስባችሁታል? እዛውም እኔ እንጃ አላውቅም። እሱ ምንም አይነት ህይወት አልጀመረም እንዳያችሁት ነው። እሱም ከዚህ በፊት እንደተናገረው ነው በተለያዩ ቪዲዮዎች ላይ ተናግሯል። እሷን መርሳት እንዳቃተው ከእሷ ውጭ ሌላ ሰው ማሰብ እንዳቃተው ውጭ በነበረበት ጊዜ የሰራቸው ቪዲዮዎች ላይ በተደጋጋሚ ተናግሯል ማለት ነው። ከሄሉ ጋር ተለይቶ ወደ ስደት ሄደ። እዛም ብዙ ፈተና ገጥሞታል። ነገር ግን ምንም አይነት ሌላ ህይወት ውስጥ እንዳልገባ ደጋግሞ ገልጿል። ሄሉዬ ግን ያው ሄሉ ችኩል ናት፣ ምንም ጥያቄ የለውም። ቀልጣፋ ናት፣ ጎበዝ ናት፣ ግልጽ ናት፣ ደስ የምትል ልጅ ናት፣ መልካም ልጅ ናት። በዛውም ልክ ደግሞ በጣም ችኩል ናት። ታውቃላችሁ፣ በጣም ትቸኩላለች እና ችኩልነቷም ነው ሌላ ነገር ውስጥ ያስገባት እንጂ አሁን 2 ዓመት መጠበቅ እኮ ምንም ከባድ ነገር ሆኖ አይደለም እኮ። ሰው ስንት ዓመት ይጠባበቃል አይደለም? 2 ዓመት እና በእርግጥ ለፍቅር በጣም ይከብዳል ግን ቢሆንም ደግሞ ተስፋ የምታደርጉት አለ። በቃ እዚህ ጋር ብዙ ነገር አብራችሁት ያሳለፋችሁት ሰው አለ፣ ይመጣል፣ እንገናኛለን ብላችሁ በተስፋ የምትጠብቁት ነገር ነው እና ግን ሄሉዬ ችኩል ስለሆነች ያው በችኩል እንግዲህ ከአንድም 2 ህይወት ጀመረች። ነገር ግን ያንን እንኳን ቂም አልያዘባትም። በጣም የሚገርም ማንነት፣ የሚገርም ኳሊቲ፣ የሚገርም ስብዕና ያለው ልጅ ነው። ድሮም እንላለን ሄሉዬ እናቴ ትዕግስተኛ ነው፣ እናቴ ትዕግስተኛ ስለሆነ ነው እንጂ እንዳንቺ ፍጥነት እንዳንቺ ችኩል ምናምን የሚላት በጣም ብዙ ሰው ነበር ድሮም ማለት ነው። እና አንዳንዴ በቃ እግዚአብሔር ነው ማለት የሚያገናኝ። በቃ አሁን ለምሳሌ ሄሉ ችኩል ልጅ ናታ፣ እሱ ደግሞ በጣም የተረጋጋ ልጅ ነው እና በቃ ናቲ ለሄሉ ነው የተፈጠረው፣ ሄሉም ለናቲ ነው የተፈጠረችው ነው የሚያስብለው በአሁኑ ሰዓት ማለት ነው። ምክንያቱም እንኳን አይደለም እኔ እንጃ ሌላ ሰው የማያደርገውን ነው እናቴ ያደረገው። የሚገርም ልጅ ነው የምሬን ስነግራችሁ ማለት ነው። አሁን ሌላ ሰው ቢሆን እንዴት እኔ ምንም አይነት ህይወት ሳልጀምር በአንቺ ፍቅር ውስጥ ሁኜ በስደት ችግር ገጥሞኝ አንቺ ሌላ ህይወት ጀመርሽ ብሎ ማኩረፍ አይደለም እንደዚህ ማግኘት ይቅርና ማለት ነው ጭራሽ እንኳን አጋጣሚ እንኳን ነገር ቢያገናኛችሁ የማያነጋገሩበት ሁኔታ ሁሉ ይፈጠራል ማለት ነው። እሱ ግን ወደ ሀገሩ ሲገባ ቤተሰቦቹን ብቻ ጠይቆ ላሽ አላለም። ገብቷቸዋል። በክብር አዲስ አበባ መጥቶ አበባ ገዝቶ የአክስቷ ልጅ ጓደኛው ናት። ለሱም በጣም ነው የሚግባቡት። ድሮ አብረው ነበረ ሁሉን ነገር ቪዲዮ የሚሰሩ ቤቱ ይሄዳሉ፣ ቤታቸው ይሄዳል። በቃ በጣም ቤስት ፋሚሊ ነበረ ከሄሉ የአክስት ልጆች ጋር እና ከሄሉ ከአክስቷ ልጅ ጓደኛ ጋር ማለት ነው። እና ውሏቸው ራሱ በቃ አንድ ላይ ነበር ማለት ትችላላችሁ። እና የእሷ ጋር ደወለ በስነ ስርዓቱ በክብር ቤቷ ሄዶ ጠየቃት ማለት ነው። ከዛም በኋላ እንግዲህ ያሉትን ቪዲዮዎች እያያችሁ ነው። እጅግ በጣም ደስ የሚል በቃ ምን አለ ፈጣሪ በቃ ሀይሚና ብሩኬ ሰላም አውርደው በቃ እንደ ወደ ድሯቸው በተመለሱልን። የእነሱን ቪዲዮ ስታዩ እግዚአብሔርን እኔ የእነሱን ቪዲዮ እያየው ማለት ነው በቃ የሀይሚና የብሩኬ ሰላም ነው የናፈቀኝ የምሬን ስነግራችሁ ማለት ነው። እና ያው እግዚአብሔር ደግሞ ያደርገዋል። የምሬን ነው። እውነተኛ ፍቅር እነሱ ጋም ስላለ የትኛውንም ያክል ጠላት ቢገባ አንድ ቀን ሁሉንም ጠላቶች አጽድቶ እግዚአብሔር አንድ እንደሚያደርጋቸው ምንም ጥያቄ የለውም። እኛም ተስፋ አንቆርጥም። ሁሌም ከጎናቸው ነን። እግዚአብሔር አምላክ ደግሞ እሱንም ይማረው። ብቻ በቃ እነሱን ነው ያየሁት። በቃ ሄሉና ናቲን ሳይ ሀይሚና ብሩኬ ናቸው ትዝ ያሉኝ እና በቃ እውነተኛ አፍቃሪ ነው።
የምሬን ስነግራችሁ ማለት ነው። የትኛውም ወንድ አይቀበልም ጭራሽ ማለት ነው። ከሱ ሌላ ህይወት ከአንድም ሁለት የጀመረችን ሴት ድጋሚ እንደዚህ መቶ በፍቅር ሊያወራት በፍቅር አብሯት ይሆን ይቅርና ማለት ነው። በጣም እኔ እንጃ የሚገርም በቃ አስተዋይ ልጅ ነው። እግዚአብሔር አምላክ አሁንም አንድ አድርጓቸው ወደ ድሮ ህይወታቸው ተመልሰው ፍቅራቸውን የሚያስቀጥሉበትን ነገር እግዚአብሔር ያመቻችላቸው። በቃ ደስ የሚል ነገር አለ። ብዙ ነገሮች እንደሚስተካከሉ ተስፋ እናደርጋለን። መለየት ግን መጥፎ ነው። የምር መለየት ባይኖር በቃ ባይኖር የምሬን ነው የምላቸው። አሁን ተመልሶ ይሄ ሲሄድ ያው ቫኬሽን ነው የመጣው። ተመልሶ ሲሄድ እንግዲህ ምን ሊሰማት እንደሚችል እንዴት ሊከፋት እንደሚችል አስቡት። ማለት ቶሎ ትደሰታለች፣ ቶሎ ነው የምትከፋው ሄሉ። የሆነ ነገር ትንሽ ነገር ያስደስታታል፣ ትንሽ ነገር ያስከፋታል። እና አሁን ይሄ ደስታዋ እንዳይበላሽባት ጸሎት አድርጉ። እግዚአብሔር አምላክ በዚህ ደስታቸው እንዲያቆያቸው ወይ በቃ አላውቅም፣ ወይ ደግሞ ተያይዘው እንዲሄዱ፣ ካለዛ ደግሞ ቀለበት አድርጎላት ሽማግሌ ልኮ በቃ በስነ ስርዓቱ እሷም ተረጋግታ የምትቀመጥበትን ነገር አስተካክሎ ቢሄድ ደስ ይለናል። እንደ ባለፈው እንደዚህ በእንጥልጥል ላይ ሆነው ባይሄዱ እሷም ተስፋ እንዳትቆርጥ ማለት በቃ አለ አይደለ እንዲያስተካክሉ እንግዲህ በጸሎታችሁ አብራችሁ አስቧቸው። በጣም ደስ የሚል ሁኔታ ላይ ናቸው ያሉት። በቃ በጣም ማለት ነው። እግዚአብሔር አምላክ ይሄ ደስታቸውን ያስቀጥልላቸው። በቃ ከመከፋት ርቀው በጣም በብዙ መንገድ ተጎድታለች። የተጎዳች ልጅ ናት። ግልጽ ናት፣ የዋህ ናት። ሰውን በጣም ታምናለች እና ብዙ በማመኗ በየዋህነቷ ብዙ ነገር ሆናለች፣ ብዙ ነገር ተከፍታለች። ግን ደግሞ በቃ ከሱ የተሻለ ምንም ነገር እሷን የሚያስደስታት ነገር አይኖርም። ትክክለኛ ደስታዋ፣ ትክክለኛ ፍቅሯ፣ ትክክለኛ ህይወቷ ያለው ናቲ ጋ ነው። የምሬን ነው የምላችሁ። እንደዛ ባይሆን ኑሮ በዚህ ልክ አትደሰትም ነበረ፣ በዚህ ልክ አትስቅም ነበረ። በቃ ደስታዋ ነው፣ ሳቋ ነው፣ ፈገግታዋ ነው ናቲ የምር እና